አዲሱ የአማራ ትውልድ ከአረመኔው የብልጽግና ስርዓት ጋር እየተናነቀ ቀጥሏል። ትውልዱ በእውነተኛ አሸናፊነት ጎዳና ላይ ወደ ስኬት እየገሰገሰ ነው። ሰላምና ጤና በያላችሁበት ይሁን ውድ የብላክ ላይን ሚዲያ ቤተሰቦች፣ የተመረጡ አዳዲስና ወቅታዊ መረጃዎችን ወደ እናንተ ማድረስ እንጀምራለን። በቆይታችን የብልጽግናን ወታደራዊ ካምፕ ስላፈራረሰው የአቸፈር ፋኖ ጀብዱ እንነግራቸዋለን። በአዲስ ቅዳምም የብልጽግና ሰልፍ ተበትኗል። ካድሬው ደንግጧል። ሰራዊቱ እግሬ አውጭኝ ብሎ ፈርጥጧል። የመረጃችን አካል ነው። በወሎ የዋርካው ምሬ ወዳጆ ኃይል ሰርጎ ገቦች ላይ በአደባባይ እርምጃ ወስዷል። ዝርዝር መረጃውን ይዘናል። የአገዛዙ ጦር አባላት እየተናደ ፋኖን መቀላቀሉን ቀጥሏል። በሸዋ የተፈጠረውን ከዚሁ ጋር የተያያዘ አስደናቂ ጉዳይ ወደ እናንተ እናደርሳለን። ተስፈኛ ብልጽግናዎች አሁንም የትግሉ መሰናክል ሆኗል። የጭካኔ እርምጃ ሊወሰድባቸው እንደሚገባም እየተነገረ ነው። በቆይታችን ታደምጡታላችሁ። የሰሜን ጦርነትም ዋዜማ ላይ ነው እየተባለ ነው። በቆይታችን እንዳስሰዋለን። አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን የምናስደምጣችሁ ይሆናል። እናንተም ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አገው ምድር 3ኛ ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ የአገዛዙን ኃይል እንዳንበረከከው ተሰምቷል። በዛሬው ዕለት ሰኔ 15 2017 ዓ.ም የቢትወደድ አያሌው መኮንን ብርጌድ በሰሜን አቸፈር ወረዳ ዋና ከተማ ሊበን ገብቶ ዋና የመከላከያ ካምፕ ላይ ጥበቃዎችን መጥቶ በመግባት የአገዛዙ ኃይል ላይ የተሳካ ኦፕሬሽን ፈጽሟል። በዚህ ኦፕሬሽን 7 የመከላከያ አባላት እስከ ወዲያኛው ሲሸኙ 6ቱ ከባድ ቁስለኛ ሆነዋል። አንድ የመከላከያ ፓትሮልም ከጥቅም ውጭ እንደሆነ የተነገረው። በኦፕሬሽኑ ምክንያት አገዛዙ ጥበቃ ላይ ያሉ ከፋኖ ምት ያመለጡትን 4 አገልጋዮቹን በአደባባይ ገድሏቸዋል። በተጨማሪ የብልጽግናው ኃይል የስማላ መውጫ አካባቢ ቆመው የሚጫወቱ 2 ህጻናትን በመኪና አደጋ ጉዳት እንዲደርስባቸው በማድረግ ወደ ሊበን ሆስፒታል ተወስዷል ነው የተባለው። በፋኖ ስም ተሰግስገው የመንግስትን ተልዕኮ በሚያስፈጽሙ ሰርጎ ገቦች ላይ እርምጃ ተወሰደ። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና በልጅ ኢያሱ ኮር ራስ አሊ ክፍለ ጦር ፋኖ መስሎ ሲንቀሳቀስ የነበረው የመንግስት ቅጥረኛ በተደጋጋሚ ተደብቆ ሲፈልግ የመኪና መንገድ ላይ በመውጣት ማህበረሰቡን በመዝረፍና በመደብደብ ማህበረሰቡ ፋኖ ላይ የነበረውን ተስፋ እንዲያጣ ለማድረግ እኩይ ተልዕኮውን ሲወጣ ከቆየ በኋላ በደቡብ ወሎ ዞን አምባሰል ወረዳ ልዩ ስሙ ሮቢት በተባለ ቀበሌ የ17 ዓመቱን ታዳጊ በጥይት ተኩሶ በመግደል ህይወቱ እንዲያልፍ ማድረጉ ተነግሯል። ወንጀለኛው ከማህበረሰቡ በደረሰ መረጃ መሰረት ታዳጊውን በመግደሉና የዘረፋ ወንጀል ላይ በመሰማራቱ ማህበረሰቡ ፋኖን እንዲጠላ ለማድረግ ከመንግስት ተልዕኮ ተቀብሎ ወንጀሉን ይፈጽም እንደነበር ከወንጀለኛው አንደበት የእምነት ቃሉን በመስጠት አጥፊነቱን በራሱ አንደበት በማረጋገጡና ህዝቡም አጥፊው ላይ በመመስከሩ በድርጅቱ መመሪያ መሰረት በሮቢት ህዝብ ፊት ኮሩ እርምጃ ወስዷል። በተጨማሪም በታዳጊው ግድያ ተግባር ተባባሪ የነበሩ 2 ፋኖች የታዳጊውን የነፍስ ካሳ ክፍያ እንዲከፍሉና በስርዓት እንዲቀጡ የልጅ ኢያሱ ኮር ውሳኔ አስተላልፎባቸዋል። የመንግስትን ተልዕኮ ተቀብለው የልጅ ኢያሱ ኮር የጎፍ ክፍለ ጦርን ከህዝብ የመነጠል ስራ ለመስራት ከህዝብ ንብረት መዝረፍ ጀምሮ እስከ አስገድዶ መድፈር ድረስ ግፍ ሲፈጽም የነበረ ቡድንን በተደጋጋሚ ማህበረሰቡና የፋኖ አባላት ምክር ሲሰጡ ቢቆዩም ከእኩይ ተግባራቸው አልመለስ ስላሉና ህዝቡ ምሬቱን በመግለጽ እርምጃ እንዲወሰድላቸው በጠየቀው መሰረት በደቡብ ወሎ ዞን በወረኢሉ ወረዳ ህዝብ ፊት 5ቱም ወንጀለኞች እርምጃ ተወስዶባቸዋል። ህዝቡም በተወሰደው እርምጃ እጅግ ደስተኛ እንደሆነና ሰርጎ ገቦችን የማጋለጥ ስራን አጠናክሮ እንደሚቀጥል ቃል በመግባት እና የፋኖን ፍትሐዊነት እያደነቀ ወደ ቤቱ እንደተመለሰ ታውቋል። ትግሉ ከጫፍ ለመድረስ ጥቂት ነገሮች በቀሩት በዚህ ሰዓት የማይረካ ስግብግብ የግል ፍላጎታቸውን ለማርካት እንዲሁም የመንግስትን ድብቅ ሴራ ተሸክመው ህዝብ ትግሉን እንዲጠላውና እንዲማረር በግልም ሆነ በቡድን እየሰሩ ያሉ ጸረ ትግልና ጸረ ህዝብ ኃይሎች ራሳቸውን ከዚህ እኩይ ተግባራቸው እንዲቆጥቡ አስጠንቅቀዋል። የትግሉን መስመር ለማበላሸትና ታጋዩን ተስፋ ለማስቆረጥ ህዝብ ላይ ግፍ በሚሰሩ በማናቸውም ኃይሎች ላይ ኮሩ የማያዳግም እርምጃ እንደሚወስድም ገልጿል። የትግሉ ሚስጥር የገባቸው የመከላከያ ሰራዊት አባላት ፋኖን እየተቀላቀሉ ነው። መንግስት ነኝ ባዩ ወራሪ ኃይል የአማራን ህዝብ ለማጽዳት ከተለያዩ ቦታ እየሰበሰበ በአፈና ወደ ጦር ሜዳ እየማገደ የድሃ ልጅን ማስጨረሱን እንደቀጠለ ነው። ሁኔታው የገባቸው ልባሞች በጊዜ እየነቁ ካገዛዙ ካምፕ በመክዳት ፋኖን እየተቀላቀሉ ነው። አሁንም በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድን ለመውረር በርካታ ኃይል የተንቀሳቀሰ ቢሆንም ከነዚህ መካከል የአማራን ህዝብ ስቃይና ሞት እያየን አገዛዙ ጎን አንቆምም በማለት በተስፋ ብርጌድ ስር ወደሚገኘው የፋኖ ኃይል ተቀላቅለዋል። ዓለም አቀፍ የውትድርና ሳይንስን እየተገበረ ያለው የአማራ ፋኖ በሁሉም ቀጠና
አገዛዙን ከርተው ፋኖን ለሚቀላቀሉ የሰራዊት አባላትና አመራሮች የጀግና አቀባበል እያደረገ ነው። ከፋኖ ጋር በትግሉ ውስጥ መቆየት የማይፈልጉ ቢሆኑ እንኳን አስፈላጊውን መንገድ በማመቻቸት ወደ ቤተሰቦቻቸው እንዲቀላቀሉ እያደረጉ ነው። ይህንን ድንቅ ወታደራዊ ስነ ምግባር እየተመለከተ ያለው የብልጽግና ሰራዊት በቡድንና በተናጠል ከካምፕ እየከዳ ፋኖን እየተቀላቀለ ነው። የስርዓቱን ጸረ አማራነትና ኢትዮጵያዊነት የተረዱ ጀግኖችም አፈሙዛቸውን አዙረው እየገረፉት ይገኛል። በቴዎድሮስ እንዳለውና አለሙ ሰውነት የሚመራው የአዊ ብልጽግና ክንፍ አረጋ ከበደንና ይርጋ ሲሳይን ለማስደሰት ያዘጋጁት ሰልፍ እንደተበተነ ተነግሯል። ሰልፉ በህዝብ እምቢተኝነትና በፋኖ ማስጠንቀቂያ ምክንያት እንደከሸፈን የታወቀው የብልጽግና የወንበዴዎች ስብስብ ዛሬ ሰኔ 15 2017 ዓ.ም በአዲስ ቅዳም ከተማ ህዝቡን በማስገደድ ሊያደርግ የነበረው የድጋፍ ሰልፍ በህዝቡ እምቢተኝነትና በ10 አለቃ ኤፍሬም አጥናፉ ብርጌድ ልጆች ቁጣ ወደ ተግባር ሳይቀየር ምኞት ብቻ ሆኖ ቀርቷል። አገዛዙ አለኝ የሚለውን ኃይል ሁሉ ተጠቅሞ ቤት ለቤት በማሳደድ እና ወደ ቤተክርስቲያን የሚሄደውን ምዕመን በማስገደድ ሰልፍ ለማስወጣት ከሌሊቱ 12 ሰዓት ጀምሮ ተንቀሳቅሶ የነበረ ሲሆን ገዳይና አዳኙን ጠንቅቆ የሚያውቀው የአዲስ ቅዳም ህዝብ እጣ ፈንታይ ትላንት በግፍ ከጨፈጨፍካቸው ወንድሞች ጎን ይሁን እንጂ ካንተ ጎን ተሰልፌ የወንድሞችን ገዳይ አልደግፍም በሚል ከፋኖ ጎን ቆሞ ጠላትን ለመፋለም ያለውን ቁርጠኝነት በእምቢተኝነቱ አረጋግጧል ነው የተባለው። እንዲሁም አገዛዙ ህዝቡን በግድ ወደ ሰልፍ ለማስወጣት ቤት ለቤት እየዞረ ማስገደዱንና ለሃይማኖታዊ ስነ ስርዓት ወደ ቤተክርስቲያን የሚሄደውን ምዕመን መንገድ ዘግቶ ማስቸገሩን የሰሙት የህዝብ ዘቦች በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የጎጃም አገው ምድር 3ኛ ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ አናብስቶች ከጠዋቱ 1 ሰዓት አካባቢ ወደ አዲስ ቅዳም ከተማ በመግባት በግድ ሰልፍ ውጡ ብሎ ያስቸገር የነበረውን የብልጽግና ሰራዊት እያሯሯጡ ሲነድፉት አርፍደዋል። ጠላት በጎጃም አገው ምድር 3ኛ ክፍለ ጦር ዋና ጦር አዛዥ 50 አለቃ ደሞዝ ግርማና በ10 አለቃ ኤፍሬም አጥናፉ ብርጌድ ዋና ጦር አዛዥ 100 አለቃ ለዓለም ጌታነ መመሪያ ሰጭነት የጦር ገበሬዎቹ በ50 አለቃ ለማ ማረ፣ 50 አለቃ ውድነ ሙሉዬ፣ 50 አለቃ ማስተዋል፣ 50 አለቃ ዘመን አዲስ፣ 50 አለቃ ፈንታውን፣ 10 አለቃ ኮማንዶ አያሌው ፋኖ ዮሐንስ ልጅ አለም የሚመሩት የ10 አለቃ ኤፍሬም አጥናፉ ብርጌድ አናብስት የሚመሩት ጦር ወደ አዲስ ቅዳም ከተማ መምጣታቸውን እንደሰማ ወደ አድጓሚ ተራራ እንደፈረጠጠ የብርጌዱ ቃል አቀባይ ፋኖ ተሻገር አደመ ገልጿል። የትናንቱ ስመ ብዙ ኢህዴን ብአዴንና አዴፓ የአሁኑ ብልጽግና አማራ የሚባል ኃያል ህዝብ በዘመናት የኑሮ ውጣ ውረዱ መንግስትነት በማለማመድ ታሪኩ ሀገር ገንብቶ በማቆም ባህሉ ሁሉ ከገጠሙት ሳንካዎች አንዱና ዋነኛው ነው። ከምስረታው ጀምሮ በተለጣፊነትና ተላላኪነት ድርጅታዊ ግንባታ የቆመው ይህ ቡድን ያለፉት የግማሽ ምዕተ ዓመታት የአማራ ህዝብ ላይ የደረሱ ስቃዮች ሁሉ ዋነኛ ተዋናይ ነው። ብአዴን በምስረታ ሂደቱ የነበረውን የኢህዴንነት ስም በትነግ መሪዎች ቀጭን ትዕዛዝ እንዲለወጥ ሲደረግ አላንገራገርም ብቻ ሳይሆን ትዕዛዙን ለመፈጸም የተጣደፈ የጨነገፈ ድርጅት ነው። ትነግ ከራሷና ከሌሎች ብሔሮች ቆርሳ ብአዴን እንዲሆኑ የላከቻቸውን ጉዳይ አስፈጻሚዎችን ከፍተኛ ሹመት በማድረስ ከፍ ያለ የመላላክ ባህሪውን ያሳደገ አሳፋሪ ድርጅት ነው። በዚህ ውስጥ ያለፉ በብሔር አማራ ያልሆኑ ብቻ ሳይሆን ለአማራ ህዝብ የከፋ ጥላቻ ያላቸውን ግለሰቦች መዘርዘሩና ማስረዳቱ አውቆት ላደረ ንቁ ትውልድ አስፈላጊ አይደለም። ብአዴን የአማራን ሁሉን ነገር ለጠላቶቹ አሳልፎ የሰጠ የዘመናችን ጉድፍ ነው። የአማራ አርዕስቶች ሲወሰዱ ብአዴን የሚባል እንከፍ ነበር። አማራ በየቦታው ሲገደልና ሲሳደድ ብአዴን የመገደልና የመሳደድ ልክነቱን ለማረጋገጥ ሲኳትን የሚውል መናኛ ድርጅት ነበር። አማራነት እንደ ህዝብ በገዥነት ተፈርጆ ሲረገም የህዝቡን ሀገር የመገንባትና ጠብቆ ዘመናትን የማሻገር ታሪኩን ሳይሆን የገዢዎችን ብሔረሰባዊ ማንነት ጠቅሶ ውግዘቱ ልክ መሆኑን ያተመ ከንቱ ስብስብ ነበር። በብአዴን ውስጥ የህዝብ ፍላጎት ሳይሆን ሆድ የተሻለ ቦታ አለው። እንዲህ ተወልዶ ያደገው ድርጅት ዓላማውና ተግባሩ ሳይለወጥ የጉርምስናና የጉልምስና ጊዜ እያለፈ ነው። ብአዴን ግርድናውን ከትነግ ወደ ኦነግ ሲያዞር ራሱን አዴፓ የሚል ስያሜ ሰጥቶ ከዓመት ያልበለጠ ጊዜ ራሱን በለውጥ አርበኝነት እየፈረጀ ቆይቷል። ይህ ድርጅታዊ ስያሜ ለውጥም ራሱን ከኦህዴድ ወደ ኦዴፓ በቀየረው ኦነጋዊ ድርጅት የተሰጠ ነበር። መላላክ ከጊዜያዊ ባህሪነት ተሻግሮ ሱስ የሆነበት እንደ ብአዴን ማግኘት ይከብዳል። ከአዴፓ ወደ ብልጽግና እንዲጨፈለቅ የ4 ኪሎ አውራ አብይ አህመድ ሲያዘዝም በአማራ ስም ከሚጠራው እርኩስ ስብስብ የቀደመ ትእዛዝ ፈጻሚ አልነበረም። ኢህዴን፣ ብአዴን፣ አዴፓና ብልጽግና የተባሉ 4 ስሞችን በተመሳሳይ ግብር የተጠቀመ ከንቱ ስብስብ ነው። ብአዴን የአማራ ህዝብ መገለጫ የመሆን እድል ቢኖረው ኖሮ የአማራ ህዝብ ዘላለሙን አንገት የመድፋት እጣ ፈንታ ነበረው። ዳሩ ግን አማራ እንዲህ ያለ የጨነገፈ ተቋማዊ ጽንስ የማዋለድ ማህበረሰባዊ ልምምድ የሌለው በመሆኑ አምርሮ ታግሎታል፣ እየታገለውም ነው። በዓለም ላይ እወክለዋለሁ የሚለውን ህዝብ እስከ ጥግ የሚጠላ ከጠላቶቹም ጋር የሚተባበር እንደ ብአዴን ብልጽግና ያለ ማግኘት ይከብዳል። ያለፉት ዓመታት የአማራ ህዝብ የትግል አስኳል የሆኑና ብአዴን፣ ብአዴፓና
ተጠቃሚነት የለውጥ ስም ላይ ሲሸልልባቸው የነበሩ ጥያቄዎች የተቀበሩት በዚህ የበሰበሰና ተስፋ የለሽ ድርጅት ነው። በሌሎች የኢትዮጵያ አካባቢዎች የሚኖሩ አማራዎችን የፖለቲካ ውክልና አስገኛለሁ ሲል የነበረ የውሸት ቅርጫት እንኳን ውክልናውን ህልውናውን ወደ ማሳጣት ሄዷል። ያለፉት ዓመታት የመገደልና የመሳደድ ታሪኮች ሲታዩና የብአዴን ፉከራ ሲነጻጸር ፈገግም ያደርጋልም ያቆስላልም። ከወሰንና ማንነት ጥያቄ እስከ ህገ መንግስት መሻሻል፣ ከፍትሃዊ ተጠቃሚነት እስከ ሐሰተኛ ትርክቶች መታረም፣ ሀሳብ ነጻነት እስከ መሰረተ ልማት የሚሟላልን ጥያቄዎች እንኳን ሊመለሱ የሚያነሱ ሰዎች የሚሳደዱባቸው ሆነው ወደ ባሰ አረንቋ ገብተዋል። መልካሙ ነገር ግን ከባዴን ቤት ተስፋ የሚጠብቅ ትውልድ የለም። ይሄ ትውልድ ባዴንን የሚባልን የዘመን ጉድፍ ደጋግሞ ታግሶና እድል ሰጡ አይቶታል። እንደማይለወጥ ሲገባውን በሚገባው ቋንቋ ወደ ማናገር ተሸጋግሯል። የአማራ ህዝብ አሁን ላይ የውስጥም የውጭም ጠላቶቹ ጋር እየተናነቀ በደሙ ወደሚጽፈው ነጻነቱ እየገሰገሰ ነው። በዚህ ሁሉ ሂደቱ የባዴን እያደረ ባንዳነት አሁንም አለ። እየጠሉት አድገው የመንግስትነት ዙፋኑን ያገኙት ጭራቆች ጦር አዝምተው ከመንገዱ ሊገቱት ይሞክራሉ። ተስፈኞች ባዴኖች ደግሞ በመጡበት መንገድ ለሆዳቸው እያደሩ መግዛት የሚችሉ እየመሰላቸው ባንዳነትን መርጠው ከአማራ ህዝብ በተቃራኒው ተሰልፈዋል። ባንዳነት በአማራ ህዝብ ትግል ውስጥ ይቅርታ እንደማያሰጥ ተደጋግሞም ተነግሯል። በዚህ ሀገር አንድ የማይቀር ሀቅ ቢኖር የአማራ ህዝብ ነጻነት ነው። ይህንን የሚረዳ ባዴን ቀመስ ካድሬ በጊዜ ከመንገዱ እንዲመለስ ይመከራል። ባንዳ አርበኛን አሸንፎ የሚያውቅበት የታሪክ ተጠየቅ በኢትዮጵያ ባለምም የለም። የአማራ ህዝብ ትግል ነጻነትን የማግኘት የዘመን ጥያቄ የወለደው ነው። የቆመው ማንንም ጠልቶ ሳይሆን ግፍን ተቃውሞ ነው። አርበኝነት የጥንት ልምምዱና ትውልድ ተሻጋሪ የሁልጊዜም ስነ ልቦናዊ መገለጫው ነው። ይህንን ከመሰለ ህዝብ ወጥቶ ባንዳ ከመሆን በላይ ደግሞ ውርደት የለም። ዛሬ በየጋራ ሸንተረሩ እየተዋደቀ ያለው የአማራ ፋኖ የወጣበት ማህበረሰብ መገፋት መሮት እንጂ የህይወት ምርጫው ያ ሆኖ አይደለም። ከተመቸ ግለሰባዊ ኑሯቸው ወጥተው በሀሩርና ቁሩ በሜዳና ገደሉ የሚዋደቁ ጀግኖች የህዝባቸው ጉዳይ ግድ የሚላቸው ልባሞች ስለሆኑ ነው። የባዴን ተስፈኞች ከዚህ ሀቅ በተቃርኖ ከመቆም ወጥተው በጊዜ ወደ ህዝባቸው ካልተመለሱ በደም ለጨቀየ ግብራቸው የሚታገስ ልብ የያዘ ትውልድ የለም። በአዴናዊ ብልጽግናዎች ነጻነት በደም እንጂ በችሮታ እንደማይገኝ ከተረዱ የአማራ ፋኖች የትግል መንገድ ሳንካነት መራቅ ውዴታ ሳይሆን ግዴታቸው ነው ተብሏል። ኤርትራን ጦሯን ወደ ኢትዮጵያ ድንበር እያንቀሳቀሰች ነው ተባለ። የኤርትራ ሰራዊት 50ኛ 72ኛና 65ኛ ክፍለ ጦር ትናንት ከአስመራ ዙሪያ ተነስቶ ወደ መረብና ባድመ የትግራይ ድንበር እየገባ ሲሆን 525ኛ 91ኛ አንድ ብርጌድ ናደው ኮማንዶ ወደ ባዳና አሰብ መስመር እየገባ እንደሆነ ተነግሯል። በአብይ አህመድ የሚመራው የብልጽግናው መንግስት የአሰብ ወደብን በጉልበት የመያዝ ፍላጎት እንዳለው ሲነገር መቆየቱ አይዘነጋም። ኤርትራም ሉዓላዊነቷን የሚዳፈሩ ንግግሮች በኢትዮጵያ ባለስልጣናት በኩል እየተደረገባት እንደሆነ ስታነሳ ቆይታለች። የኢትዮጵያ መንግስት ኢሳያስ አፈወርቂን በፋኖና በህወሓት ደጋፊነት እየከሰሰ ሲሆን የኤርትራ መንግስት የሚወጋ ብርጌድ ንሓመዱ የተባለ የኤርትራውያን ኃይልም ዋና መስሪያ ቤቱን አዲስ አበባ አድርጎ መመስረቱ ይታወቃል። ቀጠናው ወደ ጦርነት ሊገባ የሚችልባቸው እድሎች ሰፊ እንደሆኑ እየተነገረ ሲሆን ህወሓትም የጦርነት ዝግጅት ላይ ነውም ተብሏል። የሰሜን ኢትዮጵያ ጦርነት በአጭር ጊዜ ውስጥ ሊጀመር እንደሚችልም እየተወራ ነው። ሰሜን ኮሪያ ከፒዮንግያንግ አቅራቢያ ከሚገኘው የሱናን አካባቢ የሮኬት ማስወንጨፊያ ከ10 በላይ የሚሆኑ ሮኬቶችን መተኮሷ ተነገረ። ደቡብ ኮሪያ፣ አሜሪካና ጃፓን በኮሪያ ልሳነ ምድር የጋራ ወታደራዊ የአየር ልምምድ ማድረጋቸውንና ኮሪያ ባረገብ መሬት መጠጋታቸውን ተከትሎ ሰሜን ኮሪያ 10 የማስጠንቀቂያ ሮኬቶችን ማስወንጨፏን በሴኡል ብሔራዊ ቴሌቪዥን ዮሐንስ ተዘግቧል። ምንም እንኳን እነዚህ ሮኬቶች በሰሜን ምዕራብ አቅጣጫ የተተኮሱ ቢሆንም ክልላቸው ወይም የታቀዱ ኢላማቸውን በተመለከተ የተለየ መረጃ አልተለቀቀም። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ጤና ይስጥልን።